ጉድ እንዴት ናችሁ ጋይስ? ደህና ናችሁ? እኔ የምላችሁ በለው ቤኪ ግን ምን አስቦ ነው ጋይስ? እንዴ ብሩክ ትክክል ነው እያለ ሽንጡን ገትሮ ከባለፈው ጀምሮ የሚከራከርበት ምክንያት አሁን ነው ጭንቅላቴ ላይ ትዝ ያለኝ እና ቤካ የእዩ የልጅ አባት ነው ብላችሁ እንደውም ብዙዎቻችሁ ተጠራጥራችሁታል። እንደዛ አይደለም፣ የልጁ አባት አይደለም ጋይስ። ቤኪ ማለት የእዩ ዘመዷ ነው የቅርብ ዘመዷ ነው። ለዛ ነው ሽንጡን ገትሮ ብሩክ ትክክል ነው። ስለዚህ በትክክለኛው መንገድ ልጁን ማርገዟ እንጂ ልጁን በትክክለኛው መንገድ አለማርገዟ እንጂ ልጅ ስጦታ ነው፣ ጸጋ ነው። ስለዚህ መደረግ የነበረባቸው ነገሮች ቅድሚያ ነበሩ። ይሄ ማለት ሽምግልና ምናምን ማለት ነው። መጋባት ነበረባቸው እንጂ ተጋብተው ቢሆን ኑሮ ትክክል ነው። ይሄ ማለት ከሀይሚ ጋር መለያየት ነበረበት አለበትም እያልክ ነው። ትክክል ነው። ትክክልማ አይደለም ቤካ የልጁ አባትማ አይደለም ዘመዱ ነው። ዘመዱ ሆና ነው ያክል እንደው ሽንጡን ገትሮ የሚከራከር ብሩክ ትክክል ነው። እሷም የያዘችው ነፍስ ነው። እሷንም ልንናገራት አይገባም ምናምን እና ነፍስ ብትይዝ ዝም ብላ በየሄደችበት እየወደቀች ምናምን ሴት ልጅ ናት፣ መጠንቀቅ አለባት። አዎ እርጉዝ ናት፣ መናገር ጥሩ አይደለም፣ ግን ጥንቃቄ ማድረግ አለባት። የራሷ ብን ያለ ሰተት አለበት። ብሩኬን ለማግኘትም ይሆን ለማለየትም ይሆን ብቻ ራሷ ስትዝረከረክ ነው ያረገዘችው። ከፈለገችው ወንድ ጋር ብትተኛ እንኳን ጥንቃቄ ማድረግ ትችል ነበረ። ስለዚህ ሁለቱም ትክክል አይደሉም። እዩም ያለ ጋብቻ ዝም ብላ በሜዳ ስትወርቅ ማርገዟ፣ ሁለተኛ ነገር ደግሞ አባትየው አለማመኑ፣ ሶስተኛ ነገር ብሩክ ትክክል ነው አይደለም። ትክክልም አይደለም። እኛ እንደዚህ አይነት አስተያየት የምንሰጠው በነገራችን ላይ ሀይሚና ብሩክ አብሮ ይቀጥሉ፣ ሀይሚ ተረጂው ምናምን የምንለው ብሩኬ ትክክል ሆኖ አይደለም። ይህን ማወቅ አለባችሁ። ሀይሚ ተረጂው ሀይሚ ምናምን ስንል ቡራ ራሱ አንተ ትክክል የሆንክ እንዳይመስልህ ማለት ነው። ትክክል ነው እያለን አይደለም። ትክክል ነው ብሎ ይገግማል እንዴ? ምን ትክክል ነው? ዝሙት መስራት ትክክል ነው ሲባል ለመጀመሪያ ጊዜ ሰማው። ይሄ እኮ ዝሙት ማለት ነው። ያለ ጋብቻ ሴት ጋር መተኛት ዝሙት ነው። ያውም ጓደኛ እያለችው እሷን ትቶ ሌላ ሴት ጋር ሄዶ ያችን አስረግዞ ከዛ ዝሽ ጋር መቶ እንዲህ እንናገር ከተባለ ስለ ብሩክ ብዙ ነገር እንናገራለን። ድራማ ቢሆን እውነት ቢሆን እንናገራለን። ድራማ ታዲያ ሀይሚንም በሁሌ እያረገፉ ድራማ አለ እንዴ? ሁሌ ሀይሚ እያለቀሰች ነው። እንደዚህ አይነት ድራማ እኔ አይመቸኝም። ሲቀጥል ልናገር ካልኩ ማለት ነው እኛ ትተነው ነው። እኔ ሀይሚ ብሩክን ስለምትፈልገው ማቀሳሰር ስለማልፈልግ እንጂ ወይኔ ስንት ነገር እናገር ነበር መሰላችሁ። አይ ውስጥ የቁንጭት ነው ያለ ማርያምን እንደ ስንት ነገር ግን የምቃርጌ ይዤ ዝም ብዬ በቃ ሀይሚ ከብሩክ መለየት የለባትም ምናምን እላለሁ እና ቤኪ ደግሞ ትክክል ነው ብሎ ሲመጣ ደሜን አፈለው። አንተ ከተከው በቃ እንዲህ ዝሙት ከመቼው ነው ትክክል የሆነው? ያለ ጋብቻ ማስረገዝ። ሀይሚ አርግዛ ቢሆን ምን እንደምትሏት ኢማጂኒው ምን እንደምትሏት ማለት ነው። ቀላል ተሰድቧት ነበር እንዴ? ቀላል ብዙ ሰው ነው አስተያየት የሚሰጠው። ብሩክ ራሱ ምን ሊሆን እንደሚችል አስቡት። ሲቀጥል ደግሞ በሀይሚ ላይ የሆነውን ነገር እስኪ በእኛ ላይ እናድርገው፣ በእኛ ላይ እስኪ እንፍረድ። እንደው እኔ በራሴ አስባለሁ አንዳንዴ አሁን የምወደው ሰው ምናምን የሆነ ሰዓት ተጣላና ሄዶ ከሌላ ሴት ጋር ምናምን ሰው ቢያደርግ እኔ በራሴ በጣም ከባድ ነው ብዬ የማስበው እኔ በራሴ። ግን ደግሞ እኔ አሁንም ቢሆን ሀይሚና ብሩክ መለየት የለባቸውም፣ ሀይሚ ከብሩክ መራቅ የለባትም እምለው እሷ ስለምትወደው አብራ መቀጠል ስለምትፈልግ ከሱ መለየቷ እያስለቀሳት ስለሆነ ለእሷ ኮንፈርት ያለውን ነገር ስለምንፈልግ ብሩክን በቃ ጥፋቱን ሽፍንፍን እያደረግን አስተያየት እንሰጣለን። በቃ እነሱን የሚያቀሳስር ነገር አስተያየት መስጠት እኔ አልፈልግም እንጂ ብዙ ነገር መናገር እችላለሁ። እና ሀይሚ ከብሩክ ጋር መቀጠል አለባት ብለን አስተያየት ስንሰጥ ብሩኬ ትክክል ነው ብላችሁ ልትመጡ አትችሉም። ስህተት ነው፣ በደንብ ነው የተሳሳተው። ስህተቱን ደግሞ ይቅርታ መጠየቅ አለበት እና ቤካ ዝም ብለህ እንትን አትበል ማለት ነው። አታሽቃብጥ፣ ይሁን ካሽቃባጭ ነገር ማለት ነው። ምነው አንተ ትክክል ነው? ምንድነው ትክክልነቱ? ምንም ትክክል የሚባል ነገር የለም። ስህተት ነው፣ ስህተቱን አምኖ ይቅርታ ይጠይቅ ነው። በቃ አጭር አማርኛ። መለያየት የለባቸውም። ስለዚህ አንተ ዝም ብለህ ብታሽቃብጠው ነገር ነው አይገባኝም። እዩ ምናምን ለእሷ ራሱ ይደግፋል እና እሷ ደግሞ ያው የራሷ ስህተት ነው እና ዘመድ ከሆነች በሌላ ነገር ጥቅማት እንጂ እንደዚህ በባለጌ ነገር
መጥቀም የለም። እኔ አንዳንዴ ሳስበው ሁሉ ማለት ነው ቤኪ አሁን እንደው የሆነ ሀይሚን ጥፋተኛ ለማድረግ ሲቀጥል ደግሞ የሆነ ብሩክና እዩ አብረው ቢቀጥሉ ከሀይሚ ጋር ቢለያዩ ሁሉ የሚፈልግ አይነት ሰው ይመስላል። በነገራችን ላይ ጠላት ከሩቅ አይመጣም ይባላል። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ ሳቅ ከራቀኝ ቆየው ጋይስ። አይ ስማኝ እነዚህ ልጆች ካልታረቁ እንግዲህ ጥርስሽ ፈገግ አይልም። የት ሂጅ ልሳቅ እንዴ? የሚያዝናኑን እነዚህ ነበሩና ሀይሚን ነበሩ። እነሱ ተጣሉብን። ታረቁ እንዴ? ይታረቁ። እኔም እንዲታረቁ ነው የምፈልገውና ሳቅ ከፊት ይርቋል፣ ጠፍቷል። በቃ ስቅ ያላቅም። በቃ አሁን ማታ ቢሆን እየሳቅኩ አይደል? የምር ባለፈው እኮ በቃ ልቤ ፍርጥ እስከምን ነበር የሚያስቁንና አረብ እናታችሁ የምር ወደ ድሮ ቦታችሁ ተመለሱ ማለት ነው። ዩቲዩብ ራሱ ደስ የሚለው እናንተ ስትፋቀሩ ምናምን ነው። በውጭ ሁን አስተያየት የሚሰጠው ሰው ዝም ብሎ ነውና ተመለሱ ወደ ድሮ ቦታችሁ ነው ልላችሁ የምፈልገው። ሌላው ግን አሁንም ቤኪ ዘመዲ ከሆነች በሌላ ነገር ጠቀማት እንጂ ብሩክ ትክክል ነው ምናምን እያልክ እንትን አትበል። ሀይሚን የሆነ መጥፎ አስተያየት ለመስጠት እንዳትሞክር። ዘመዲ ከሆነች እርዳት፣ አግዛት ምናምን። ዩቲዩብ ክፈትላት። በጣም ጎበዝ ኤዲተር ነህ። ቪዲዮ ኤዲት እያደረግ ለእዩ ጫንላት። ስለነ ብሩክ ሳይሆን በራሷ ክሬት አድጋ አይዲያ ፈጥራ ስለ ራሷ ብሎግ ራሱ ብትሰራ በደንብ ነው የምናይላት። እኔ ቤኪ ማለት ነው እዩን ወይ ዘመድ ከሆነች ወይ እሷን መደገፍ ከፈለክ ብሩክን ሀይሚን አላይተህ ከሀይሚ ለይተህ ብሩክን ከእዩ ጋር ማድረግ ወይም ደግሞ ብሩክ ትክክል ነው እዩም ትክክል ናት እያልክ ማሽቃበጥ ሳይሆን የሀገር ልጅም ከሆነች ዘመድም ከሆነች የምጠቅማት ነገር ምን ታውቃለህ? ዩቲዩብ ክፈትላት እና ደግሞ ዩቲዩብ ከፍታ ደግሞ ስለነ ብሩክና ስለ ሀይሚ መጥፎ ነገር እንድታወራ አይደለም የምትከፍትላት። ስለ ራሷ ብሎግ ራሱ ብትሰራ በደንብ ነው የምናበረታታት እኛ ሴቶች ማለት ነው። ምን ወደውን ነገር አሁን እኛ የማዳም ቅሞች በአጠቃላይ በእነሱ ስለመጣች እንጂ ማርገዟ አሳዝኖናል። እኔ እንደ ሴት አርግዛ ከዛ የልጁ አባት አላምንላት ብሎ ሲያንከራትታት ማየት በጣም ነው የሚያመው። ገብቷችኋላ? ተመካክረው ያደረጉትን ነገር ግን እንደዚህ በሰው መሰደባ እርጉዝ ሁናችሁ ሳታገቡ የአካባቢው ሰው የሚላችኋል። በዛ ደግሞ ሶሻል ሚዲያ ላይ እየተሰደባችሁ ቲክቶክ ላይ በጣም ስሜቱ በጣም ከባድ ነው። እንዲሁም ልጅቱ በጣም ጎበዝ ቆዳ ነው ያላት። ይህን ያክል ስድብ ችላለችው እና እንደ ሴት በጣም ነው የምንደግፋት የምናበረታታት ብትመጣ ማለት ነው። ስራዋን አይደለም የምንደግፈው፣ ግን ከዚህ በኋላ ልጇ እንዴት ማሳደግ እንዳለባት ምናልባት ገንዘብ ከሆነ ፍላጎቷ ዩቲዩብ ከፍታ የቀን ውሏን ራሱ እየቀረጸች ብትፖስትልን እኛ እናይላታለን፣ ሼር እናደርግላታለን፣ ሰብስክራይብ እናደርግላታለን፣ እናሳድግላታለን። በጥሩ ስራ ከመጣች በመጥፎ ስራ ከመጣች ነው ሰብስክራይብ መና። አሁን ቲክቶክ ላይ ቲክቶክ ከፈተቻ ማንም ፎሎ አላደረጋት። ቪው እስከ 100,000 እና ከ100,000 በላይ ቪው አለው። ሰብስክራይብ እንትን ፎሎ ግን 2,000 ወይም 3,000 ፎሎ ነው ያለው እና በጥሩ መንገድ ከመጣች እናበረታታታለን፣ እንደግፋታለን። እህት ከሆነች እንደዛ ደግፍ። ከዛ ውጭ ግን ሌላ ነገር ባትናገር ጥሩ ነው። ቤኪ እንደነ ፍፄና እንደነ ዛኞቹ ጓደኞቹ ወይ ዝም ማለት ነው ወይ ደግሞ ማስታረቅ ነው። ከዛ ውጭ ማያያዝ ጥሩ አይደለም። ሲቀጥል ሀይሚ አንዲት አብራቱን ታያለሽ። የሚወድሽ የሚያፈቅርሽ ሰው እኮ ታማኝ ነው፣ ጥሎሽ አይሄድም፣ ሲጣሉ ሌላ ሰው ጋር ሄድም ብላችኋልና አንዳንዴ ሰው በንዴት የሚያደርገውን አያውቅም። ሰው በተናደደ ሰዓት የሚያደርገውን አያውቅም። የምትወስኑት ነገር በኋላ ነው የሚጸጽታችሁ እንጂ ተናዳችሁ እያለ ያደረጋችሁት ነገር ስህተት እንደሆነ ወዲያው አይገባችሁም። ከሄዳችሁ በኋላ ካለፈ በኋላ ይጸጽታችኋልና እኔ አሁንም ብሩክ ያደረገው ነገር ትክክል ነው እያልኩ ሳይሆን ሀይሚ ግን የምትፈልገው ከሱ ጋር መሆን ስለሆነ ስለምትወደው ስለሚወዳት አብረው ይቀጥሉ ነው የኔ ሀሳብ እንጂ አዎ እንደዛ አያደረግም። ነውር ነው። ስራው ትክክል ነው አይደለም፣ ጥሩ አላደረገም፣ ስህተት ነው። ድብን ያለ ስህተት ሲጀመር ማግኘትም የለበትም። መርፌና ክር መሆናቸው እሷ ኧረ ይቅርብኝ ባላወራ ይሻለኛል። አንዳንዴ ሳስቡን የራሱ እናድዳለሁ።